እንዴት ናችሁልኝ? የረፍት ቀናችሁ እንዴት አለፈ? ይሄ የቃጠሎ ፍልሚያ ነው። ዛሬም እንግዲህ እንደተለመደው ሁለት እንግዶች ይዘንላችሁ መተናል። ካሌብ ዋለልኝ፣ አንዱዓለም ካሳሁን። እስኪ አንዴ በጭብጨባ እንቀበላችሁ። ካሌብም አንዱዓለምም እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። አለን። የቲያትር ስራ እንዴት ነው? የመድረክ ስራ እንዴት ነው? ቆንጆ ነው። የመድረክ ስራ ያው የኪነ ጥበብ ቅርጾች አሉ፣ የተለያዩ ቅርጾች አሉት። ፊልም፣ ቲያትር፣ የሬዲዮ፣ የቴሌቪዥን ድራማዎች ምናምንና የቲያትሩ ደግሞ የላይፍ ፐርፎርማንስ ስለሆነ በጣም ለየት በተለይ ለኪነ ጥበብ ባለሙያው ቻሌንጅ የሚያደርግ ስለሆነ ብዙ ጊዜ በጣም እንወደዋለን እንላለን። አዎ ወደነው ደስ ብሎ ይሰራል። አንዱዓለምስ እስኪ ለተመልካች ራሳችን እናስተዋውቅ። አንዱዓለም ካሳሁን እባላለሁ። የቲያትር ባለሙያ ነኝ። በዋናነት በህፃናትና ወጣቶች ቲያትር ቤት ነው እየሰራሁ ያለሁት። የሁለታችሁንም ስራዎች አይቻለሁ። በጣም ወዳቸው ስራዎችም አሉ። እስቲ ለማንኛውም የቃጠሎ ፍልሚያ እንዴት እንደሆነ ነግራችሁና እየተጨዋወትን ትንሽ እስቲ ቆይታ እናደርጋለን። የበፊቱንም የቲያትር ገጠመኞቻችሁንም እየተጨዋወትን የቃጠሎ ፍልሚያ 5 ደረጃዎች አሉት። የማቃጠል ደረጃውን በዛው ልክ እየጨመረ ይመጣል። 5ቱንም የቃጠሎ ፍልሚያ ያጠናቀቀ ሰው የ50 ሺህ ብር ተሸላሚ ይሆናል። እኩል ከጨረሳችሁ 25,000። እሺ ማን ይጀምር? ካሌ ይጀምር። ግድ የለም እባክህ በእውነት አንተ ትብስ። ከዚህ ልጀምር ወይስ ከዋናው? ከሱን ጀምርና እሺ የመጀመሪያውን ፊት ለፊት እናምጣት። እቺኛን መጀመሪያ አንዱ እሱ ይጀምር፣ ከዛ ቀጥሎ አንተ። እሺ ከዛ እናነሳና እሺ ከዛ ያጠቀሱ መብላት መዛቅ ያስፈልጋል። እንዝቃለን፣ እንቃጠላለን። እሺ እንዛቀው። ሱብሃንአላህ ፈስክደስ አደረግ በደንብ ዛቅ። አቤት ይሽከርከር ረጋ በርጋ። እስቲ ትንሽ ግን ይቀራል እንዴ? ቆይ በደንብ እንዛቀው። ይዛቅ። የመጨረሻው ነው የመጀመሪያው ነው ያነሳው። ገና እየተጀመረ ካሌብ ጧት ተነስቶ ለልጆቹ ምግብ ያዘጋጃል። እስቲ ምን ምሳቃም ይቋጠራል እና ምን ያዘጋጃል ካሌብ? ለሆኑት ልጆች ነው እንደኛ ጊዜ አይደለም። እኔ በጣም እንጀራ ወዳለሁ፣ ፍርፍርም እንደዛ። እነሱ ግን ሞር መኮረኒ፣ ፓስታ፣ ሩዝ ይወዳሉ። እነዚህ ፍርፍርም ይወዳሉ። እና በአብዛኛው እኔ የምወደውን ሳይሆን እነሱ የሚወዱትን ነው የማዘጋጀው። ስለዚህ እየጎመጀህ ነው የምታዘጋጀው ማለት በላ። እሺ እንዛቅ። መዛቅ ያስፈልጋል። እንዛቀው። ሲቆይ ነው አንተም ያቃጥለው። ካሌብ ድምጽ በቲያትር የተሰራ ነው እንዲሁም እንደዚሁ ነው? ተፈጥሮ ነው። ቲያትሩ የሰራው ሳይሆን ተፈጥሮ ወደ ቲያትር ወሰደው ማለት ነው። እስቲ አሁን ወደ አንዱ እንሂድ። ዛቅ። እንዛቀው። ይዛቅ። አሁን ከንፈር ሳናስነካ ወደ ውስጥ ጋርቤትና ሶሪ ስጋ ካለው እንዝቃለን። ካሌብ እንዴት ነው? እየቆየ ሲሄድ ነፋስ ይፈልጋል የሚያራግብልህ። ናይስ። እሺ አንዱዓለም፣ አንዱ የህፃናትና ወጣቶች ቲያትር ብዙ ታዘጋጃላችሁ አይደል? እንግዲህ ተመልካቾቹም ልጆች ናቸው አይደል? ስለዚህ ምን ሊያጋጥማችሁ ይችላል? እንግዲህ ከምትሰሩት ቲያትር ጋር ተያይዞ በጣም ብዙ ነገር ይገጥማል። አንዳንድ ጊዜ
ቲያትሩን ቀድሞ የሚነግሩበት ሰዎች ይኖራሉ። ልጆች ማለት ነው። ቀድሞ ይነግሩባል። ቀድሞ ደጋግሞ ስለሚያዩት እንደውም ድሮ 4 ኪሎ እያለ በተደጋጋሚ የሚመጡ ልጆች ነበሩ። አንዳንድ ብር 7 ብር የህፃናት መግቢያው 7 ብር የአዋቂ 10 ብር ነበርና በቃ እዛ ሂዱና ተጫወቱ ተብለው የሚላኩ ነው የሚመስለኝና አንዳንድ ብር 7 ብር ይዘው ይመጣሉ፣ ይገባሉ በየሳምንቱ ማለት ነው። በቃ 4 ወር ከታየ ቲያትሩ 4 ወር ውስጥ አሉ ማለት ነው። ግን ገና ቲያትሩን እንደጀመረ ቀጥሎ እኮ እንደዚህ ነው የሚሆነው፣ ይሄኛው እኮ እሱኛውን ያባረረውና እንደዚህ ሆኖ ይሄኛው ይሞታል ብለው ይናገሩባ። ከዛ በኋላ የግድ መጨረስ አለብህ፣ ትጨርሳለህ። ግን ልጆቹ ምንም ሪያክት አያደርጉም። ኦልሬዲ ቀድመው እነዚህ ነግረው ጨርሰውታል ማለት ነው። እንደዚህ አይነት ገጠመኞች አሉ። አንዳንዴ በራሳችን ላይ የሚመጡ ብዙ ነገሮች ብዙ ነገሮች እንጫወታለን። ለማንኛውም አንደኛው እንዴት ነበር? አንዱ እንዴት ነበር? እውነትም ለመናገር ለእኔ በጣም ላይት ነው። የሚያቃጥል ነገር ላይ አሪፍ ነኝ። ካሌብስ? አሪፍ ነኝ ብዙ አይደለሁም። እንግዲህ እስቲ እናያለን። ግን ጣዕም አለው። ቆንጆ ጣዕም አለው። ዝም ብሎ ማቃጠል አይደለም፣ ባለሙያ የሰራው ነው። ሁለተኛውን እሺ ማን ይጀምር? አንተ ትብስ። አንተ ተቃጠላ። እሺ በቃጠለው መገባበዝ እንደግ እኮ ካሌብን በትወና ነው የምናውቀው፣ በማስታወቂያ ስራ ነው የምናውቀው። ስለዚህ በዚህ ድምጽ ግን ሙዚቃ ሞክረበታል። እስኪ አንድ እስቲ ያስታውስ። እስኪ ይሄንን ሚጥሚጣው ራሱ ተነስቶ ነው የሚሮጠው። እኔ በዘፈን ጎበዝ አይደለሁኝም በጣም ጀስት አንዲት እዚህ ይለኛል አለሙ ገብረአብ ሲያዘጋጀን ቲያትር አንድዬ የተቃጠልከን ያወራል እና እሱ በጣም ጎበዝ ነው። የድሮቹ ስፔሻሊ ሁሉንም ነገር ናቸው እና ሲዘፍን ስታየው ሲያንጎራጉር በጣም ነው ደስ የሚለው እና እሱ አንጎራጉሮ እኔ መቀጠል ማለት እንግዲህ በጣም ከባድ ነው እና የዘለሰኛ አይነት ነገር ነው። በደስታ ተዝናንቶ የማታ መኖር ሐዘን እንጂ አይሆንም ደስታ አላዝማሪ ምናምን ብሎ ነው የሚለው ካራክተሩ። ያንን እሱ ሲለው እንዴት እንደሚያምርህና አንተ በል ተባልኩኝ። አንዱ ትንሽ ቀረው ዛቅ በእኔ ጨዋታ አንተ ብሎ አየህ ሳይዝቅ አጠናቅቄያለሁ። ናይስ። እና ከሱ ቀጥሎ መዝፈን ጀመርኩና ከዛ በኋላ በቃ መዝፈን እንዴት እንደማልችል አወኩኝ። ከዛ በኋላ ዘፍኛ አላውቅም። እሺ ሁለተኛውን ልሂድ። እሺ ዛቅና በደንብ ካሌ ዝቅ ያለው እንደ ጉድ እንዴ ነው ይሄኛው? አሪፍ ነው። ላይት ነው በጣም ቀላል። ከዛኛው እንደውም ይሄ ትንሽ ኦኬ። አሁንም ትንሽ እንዛቅ። ዛቅ እናርግ። አንዱ ክፍት ጫማዎች አድርጋችሁ ስቴጅ ላይ ትጫወታላችሁ። አንድ የገጠመህ ነገር አለ ከእግርህ ጋር ተያይዞና እስቲ እሱን አስታውሰን። የሚገርመው ይሄንን አገጠመኝ በጣም ብዙ ጓደኞች የተለያየ ሚዲያ ላይ ይገልጹታል። እኔም ዛሬ ልግለጸውና ጣቶቼ የእግር ጣቶቼ ትንሾቹ እንደዚህ ደረብ ያሉ ናቸው። እንደዚህ ማለት ነው የተደረቡ ናቸውና እረኛ ሆኜ ነበር የምሰራውና እንደ አጋጣሚ ዌስት ኮስት እንደዛ ነውና ሞጋ ጫማ ሳረግበት ጭራሽ እንደዚህ ያለ በደንብ እንደዚህ ያለ ማለት ነውና ነጭ ስለሆነ ይታያልና አንድ ከርቀት ነው አንደኛው ህፃን አየና ብድግ ብሎ እንዴ እገሩ አለ። አጠገቡ ያለችው ልጅ ብድግ አለችና አየችና እንዴ አዎ እገሩ። ሶስተኛዋ ተነሳች እገሩ። አራተኛዋ ተነሳች እገሩ። አዳራሹ እንዳለ ተነሳ እገሩ። ቆሞ ቢባሉ ቆሞ ትቼ ወጣ። ጸጥ አሉ ብዬ ልቀጥል ቲያትሬን በቀሰና
ቲያትር በዛ ሁኔታ ተቋርጧልና በግድ ሌላ ካራክተር ገብቶ ብሎ ነው። ትንሽ ትቀራለች። ተቃጠልኩ እኮ እባክህ። ትንሽ አለች ስጋ ካለው አለው ትንሽ ካለው መዛቅ ያስፈልጋል። የግድ ትንሽ ከንፈሩ ልታስብለኝ ነው። ስትገባ ቤት ተቃጥሎ ከንፈር እየተንቀጠቀጠ ካሌ ምን ነው አልክ? ካሌ አልክ? ዋው አንዴ ወዬ ይሄ እንዴት አሪፍ ነው። ቻው ጎዛ ጌቱ ያቃጥላል። በጣም ያቃጥላል። በጣም ልዩነት አለው ሁለቱ መሀል በጣም። ካሌብ ደግሞ ቲያትሮችን እያዛችሁ ክፍለ ሀገር ላይ ብዙ እየወጣችሁ ታሳያችሁና እስቲ ክፍለ ሀገር ስትሄዱ የት አሳይታችኋል? እና ደግሞ አንዴ ደቡብ ላይ አንድ ገጠመኝ አላችሁ። እሱን እስቲ አጫውት። ቲያትር እንደ ድል ያልሄድንባቸው ቦታዎች የሉም ማለት ይቀላል። እንደው በቅርብ እንትን ነበር ያልሄድነው ጋምቤላ የሚሄድ እድል አግኝተናል። እና ግን አንዴ ከሰራናቸው ዲላ ላይ ነው። ዲላ እና የቡና ሀገር ዲላ በጣም እርጥብ ሀገር ነው። እና ፕሌዩ የጎዳና ፕሌይ ነው። እና እዚህ አሁን በፕሮፌሽናል መድረክ ላይ ታርጌት ኦዲየንስ ይታወቃል። አስቦ ነው የሚመጣው ለማየትም ስለሚመጣ ያንን ቲያትር በቃ እንትኑ ዲሲፕሊኑን ጠብቆ ነው እንትን የሚያይልህ። ነገር ግን አሁን ልክ እንደ ህፃናትና ወጣቶች አይነት ገጠመኞች የሚገጥም ክፍለ ሀገር ስትወጣ ነው የሚመጣው ተመልካች። ምናልባት ቲያትር አይቶ የማያውቅም ሊሆን ይችላል። እና እዛ እንትን ላይ አብሮ የጎዳና ካራክተር አለን። የጎዳና ልጅ ካራክተር እና ጎዳናው ገጸ ባህሪውን የሚጫወታለና ያንን ሲጫወተው ለካ የገባ የጎዳና ልጅ ነበረ። እና ሪል የሚያወራው ይሄኛው ስለ ቱቦ ውስጥ ህይወት ነው የሚያወራው። እና ስለዛ ሲያወራ እሱ የኖረውን ነው ካራክተሩ ያወራለት የነበረው። እና ተመልካች መሀል ነበር የነበረው። ድንገት ብድግ ብሎ ይሄኛውን ካራክተር ተቀብሎት አይደለም ያኔ እንደዚህ ያደረግነው እንደዚህ ነው የሆነው እንደዚህ ያደረግነው እኛ ፍሬዝ አደረግን እና ይሄ አላስጠናነውም አዲስ ነው ምናምን ለካ ልጁን ደግሞ ያውቁታል የዛ እንትን ሰዎች እነሱ ቀድመው ተረዱት እኛ አልተረዳነውም። እና መሳቱ የሚያስደነግጥ ነበር ለኛ። በኋላ ሲገባን ግን የቲያትር አንዱ አካል ሆነ አንድ የሚያስደነግጥ ነገር ገጠመኝ ሆነና አረፈና ደስ ይላል። ቲያትር የትኛውም ቦታ አዲስ ነው። የትኛውም ቦታ የሆነ ነገር ሊገጥም ይችላል። እንደ ሲቹዌሽኑ መሄድ አለብህ። ቲያትር በጣም ብዙ የሚያቃጥሉ ነገሮች አሉ። ቲያትር የሚያቃጥሉ ብዙ ነገሮች አሉት። ግን እንደዚህ አይነት ነገሮች ደግሞ እዛው ቦታ እንድትቆይና እንድትበረታ ምናምን የሚያደርጉ ነገሮች እንደዚህ አይነት ነገሮች ናቸው። በጣም ሁለተኛው እንዴት ነበር? ያቃጥላል አንዲዬ። ሁለተኛው ትንሽ ከዛኛው እንትን ያለ ነው ግን ይጣፍጣል። ናይስ። ስለዚህ ወደ ሶስተኛው ነኝ። ሶስተኛው ላይ ህጉ ይቀየራል። ሁለታችሁም እኩል ነው ጀምራል። ጋድ እና ዝቀን እየተያየን ነው እኩል ምን ብለው አንተ ትብስ የለም አሁን ዛቅ እየተያያችሁ እስኪ አንዴ ወይ በላባክ ካለው መዛቅ ግዴታ ካለ ቆይ አንዱ አለው እሱም አለ። ስለዚህ መዛቅ ግዴታ ዛቅ እንዛቀው ህፃናትና ወጣቶች ቲያትር ብዙ የገጸ ባህሪዎችን ልትጫወቱ ትችላላችሁ። እና ቴሌቪዥን ፍሪጅ ሆነ ምጣድ ትሆናለህ። ምጣድ ይኮናል። እግዚአብሔርን ምጣድ እኔ ምጣድ ነበር። ምጣድ መሆኑ እኮ ችግር እሺ። እኔ ምጣድ እሺ፣ እንዴት ልስማ
ይሰማል አይደል? ምጣድ መስማት አለበት። እንዴት ነው እስቲ ስማል? መጀመሪያ ይኸው ራሱ አሁን እዚህ ራሱ ያሰማኝ አለ። ግን ለምሳሌ ይጋገራበታል አይደል? የሰማ እስከዛ ስለ ፍሪጁ አስብበት። ይሰማል አይደል? ማለት ይጋገርበታል አይደል? ከዛ በኋላ ሲጋገርበት በድምጽ ታረክ ትላለህ ማለት ነው። ምጣዱ አይደለም ዞሮ ጮሆ ማለት በዛ በድምጽ እንትን ትለዋለህ ማለት ነው። ፊዚካሊ ያለ ምጣዱ ይሰራል እንደዚህ እጃችን በዛ ውስጥ እንትን ይላል። ፊታችን ላይ የሆነ እንደዚህ ነው ክዳን ይደረግልናል ምናምን። በዛ ምጣዱ አለ ላያችን ላይ ምጣዱ ገብቷል። አንደኛው እጃችን ሶኬት ሊሆን ይችላል፣ አንደኛው እጃችን ማብሪያና ማጥፊያ ምናምን ነገር ሊሆን ይችላል። እንደዛ አድርገን በጣም ጥሩ። ስለዚህ እንደዚህ ምጣድ እንደሆነ ከለኝ ካሌ ፍሪጅ እንኑና እስቲ ምጣድና ፍሪጅ ምን ሊያወሩ ይችላል? ስማ አንተ ምን አለብህ? ፍሪጅ አንተ ምን አለብህ? አባቴ አንተ ቢራ ይቀመጥብሃል፣ ቅቤ ይቀመጥብሃል፣ ታቀዘቅዛለህ፣ ራስህም ትቀዘቅዛለህ። እኔ ነኝ እንጂ በጠዋት ተነስቼ በጎመን ዘር ትቀባለሁ፣ ታሻለሁ። ከዛ በኋላ ዳቦ አነባበሩ እንጀራ እየተጋገረብኝ መከራዬን ማየው ምጣድዬ እኔ እስከ ዛሬ ፍሪጅ ነበርኩ፣ ዛሬ ምጣዶኛለሁ። ኧረ እባክህ ጋልክ። እኔማ ኑሮዬ ነው እኮ ለኔ እኮ ምንም አዲስ ነገር የለም። እኔ በነበረው ነው የቀጠልኩትኝ እኮ። ትንሴና የቤስ ሆነው እዚህ ማለት አድርገውኛል። ፍሪጅ አለ፣ ምጣድ አለ። እኔ ምን ልሁን? ምጣድ ውስጥ የሚጋገረው ሊጥ እንዳትል። ናይስ። እሺ ሶስተኛው እንዴት ነበር? ሶስተኛው ከዚህኛው ትንሽ ቀነስ ይላል። አይገርም? ቀነስ ይላል። ቀነሳል። እኔ ቴስት ማድረግ ላቆም ነው። ይሄኛው ከዚህኛው ትንሽ ይቀንሳል፣ ግን ይጣፍጣል። ጥሩ ነው። ናይስ። እያጣጠመው ነው። ጣዕሙን ያወቅኩት ይሄኛውን ነው። ቀጥሎ ያለውን ነገር በቃ እንደመቃጠል ነው እንጂ። እሺ አሁን በዚህ ወደ አራተኛው እንሂድ። ያው እንዛቅና ዛቁትና ዝቃችሁ ትቀያየራላችሁ። ኦኬ ዛቁትና በደንብ አማስሉት። እናማስል ለአንድዬ ስለሆነ በደንብ እንዲያቃጥለው ደግሞ እንዳትጎዳብኝ ብዬ እንደዚህ ዘግኜ አሁን ራሳችሁ ብሉት። አንድዬ ዝቆልኝ ነበር ትበላታለህ። እኔ እንኳን እንደዚህ አጠንፍፌ ነበር። ናይስ። ትንሽ ዛቅ፣ አሁንም ዛቅ እናርግና ካሌብ በፊት ገዳም እንድትገባ ወሰን ደብዳቤ ጽፈህ ለቤተሰብ ሄደህ እንደምታውቅ ሰምተናል። እና እስቲ እንዴት ነበር? እንዴት አሰብክ? ሄድክ? ገዳምስ ምን ያህል ጊዜ ቆየህ? በእውነቱ እንደዚህ ላለመቃጠል ነበር። ምን አስወሰነ ይህንን ነገር ለመጻፍ? አስተዳደግህ ነው አክቹዋሊ እንደዚህ አይነት ውሳኔ እንድትወስን የሚያደርግ የቤተሰብህም አመጣጥህም። በእኛ ጊዜ ኔታ ጋር ተምረን ነው እንዳሁኑ ነርሰሪ ኬጂ ምናምን ሳንል ነው የኔታ ጋር ፊደል እንቆጥራለን እስከ ዳዊት ድረስ። ከዛ አንደኛ ክፍል ምናምን ነውና ምንማረውም ቤተክርስቲያን ግቢ ውስጥ ነው። የወላጆቻችን ነፍስ አባቶች ናቸው ፊደል የሚያስቆጥሩና መንፈሳዊ ነገር ከስር ጀምሮ ነው አብሮ የሚሰራው እና ነፍስ እያወቅህም ስትሄድ አይለቅህም። ያ ነገር እዛ ውስጥ እንድትኖር በጎነትን እያስተማሩ ጥሩነትን እያስተማሩ የስነ ምግባሩን በተለይ እየተማርክ ነው የምታድገውና የሚገርመው ድንገት ነው የወሰንኩት። ጻድቃኔ ማርያም ያኔ ገና እንዳሁኑ ብዙ ሰው የሚሄድበት ቦታ አልነበረምና ጧፍ ጣን ምናምን እየገዛን እንልካለን። ስንት ዓመት ነበር ያኔ? ኦልሞስት 87 ማለት 21 ዓመት ምናምን ቢሆነኝ ነው ማለት ነው። 85 በደንብ። እስቲ ደብዳቤውን አስታውሰን። ምን ነበር? ለነማዬ ነው የጻፍኩትና እሺ ምን ይላል ደብዳቤው?
በቃ ይሄን ዓለም ትቼ ከደጋጎቹ ጋር በበትውና ለመቆየት እግዚአብሔር በፈቀደው ሄጃለሁ ነው። ይሄንን ዓለም ትቼ ሄጃለሁ ምናምን ደግሞ የቲያትሮም ተችለ ነበር ጥሩ ነበር። ግን ምን ያህል ጊዜ ቆየ? ገዳ 15 ቀን ከርመሃል በጣም ከርመህ ነው የመጣው። 15 ቀኑ ግን ትልቅ ስንቅ ነበር። እውነት እስካሁን ላለሁበት ድረስ ደስ ይላል። ትልቅ ስንቅ ነበር። አራተኛው እንዴት ነበር? አራተኛው ትንሽ ከፍ ይላል መሰለኝ። ከፍ አለው። ከዚህኛው ትንሽ ከፍ ያለ አራተኛው ከፍ ይላል። ከዚህኛው ከፍ ያለ ያለው ይጣፍጣል። እሺ እስቲ አይናችንን እንጨፍንና እየፈለጋችሁበት ቦታ ሂዱ። እስኪ በሐሳብ ሂዱ፣ እንሂድ። በሐሳብ እንሂድ። የምድር ጫፍ ላይ እግራችሁ ብትሆን እና ምን ልታደርጉ ትችላላችሁ? ከኋላ ደግሞ አንድ ሰው እየገፋችሁ እስቲ ሰውየውን ቀይረዋለሁ። የሚገፋኝን ከፊት አድርገዋለሁ። ካሌብስ ያው የገፊው ኃይል ይወስነዋል። ነገር ግን እዛ ጫፍ ላይ ሆነ ልታስብ የምትችለው የህይወት መጨረሻ ላይ እንደደረስክ ነውና አውቄ በድፍረት ሳላቅ በስተት የሰራሁትን ኃጢአት እግዚአብሔር ሆይ ይቅር በለኝ እላለሁ። በጣም ደስ ይላል። የፈለጋችሁበት ቦታ ሂዱ ስትለኝ እስቲ ጨፍኑና ግን እኔ የት ነው ይዣችሁ? አንተ ምድር ጫፍ ወሰድከና ከዛ እኔ ወደ አንተ ጋር ሄድኩኝ። በዛ እኔ በሄድኩበት አድርጌ ወደ አንተ ምድር ጫፍ ሄድኩኝ እንጂ የሆነ ቦታ ሄጄ ነበር እኮ። የት ሄድክ? ይሄ ልክ ይሄ አሁን የምንበላው ዳጣ አለ አይደል? እሱን በደንብ የበላሁበት ቦታ እና የት ነው? አርባ ምንጭ ዶርዚ መስቀል በጣም የሚከበርበት እዛ ቦታ ነው የሄድኩትኝና እኔም እንደጨፈንኩ ነው ያለው። ግለጡት። ናይስ። አሁን ወደ አምስተኛ እንሂድ። ይሄ ነገር ግን የላችሁም ይዤ የምሄደው ወይ እንትን ዶሮ ቢኖር ድጋሚ እንደገና በደንብ ድውዝ። በነገራችን ላይ ትንሱ ይሄ እኔ ሰፈሬ ሽሮ ሜዳ ነው። ሽሮ ሜዳ ሁለት እንላቀስ ቤቶች አሉ። አንደኛው ኪዳነ ምህረት ቤተክርስቲያን ሜጃ፣ አንደኛው ደግሞ ስፔን ኤምባሲ ጋር ማለት ነው። ስፔን ኤምባሲ ጋር ያለው ኦልሞስት እንግዲህ 40 ዓመት ምናምን ዓመት ታሪክ ያለው ትልቅ ቤት ነው። ኢቢኤሶች በብዙ ጊዜ ሄደዋል እና እዛ ሰፈር ነው ያደኩት። ኦልሞስት የ20 ዓመት የመብላት ልምድ አለኝ ማለት ነው። የሚያቃጥለው ነገር ሁልጊዜ ቅዳሜ ኦዲየንስ ያመኝ እንትን ሲለኝ እዛ ነው የምሄድና የምበላው። ይሄም ቀላል አይደለም። እኔ ስለሆንኩ ነው እንጂ ቀላል ነገሮች አይደሉም። ግን ይጣፍጣሉ በጣም። አሁን መሬት ክብ ነች፣ ጠፍጣፋ ነች የሚሉም አሉ። ክብም ነች የሚሉም አሉ። ጠፍጣፋ ነች፣ ክብ ነች። መቼ ነው መቼ? አሁን ሶስት ማዕዘንም ትመስለኛለች። እንዲሁም ጉጽ ያላት ነገርም ትመስለኛለች። ይሄኛው ከባድ ነው በጣም እንዴ። እኔ ቅድም ትንሴ አርባ ምንጭ ሄድኩ ያልኩ ጊዜ ምን መሰለህ ያየሁት፣ አዳም እንደተፈጠረ ድንጉዛ ይባላል ልብሳቸው። ይሄ ቢጫ ድንጉዛ ይባላል። ይሄ ሰፊው ልብስ ማለት አዳም እንደተፈጠረ ያንን ልብስ ለብሶ ነው ያየሁትኝ ማለት። አዳም እንደተፈጠረ ምንም ክፋት ሳያቅ ምንም ስህተት ሳያቅ የአዳም ንጹህ ልብ እንደያዘ ያንን ልብስ ለብሶ በነዛ ሰዎች ውስጥ አየሁትኝ ብዬ ለጓደኞቼ እናገራለሁና የመጨረሻውን የፍቅር ጥግ፣ የመጨረሻውን የሰው አክብሮት ጥግ፣ የመጨረሻውን ሰው የመውደድ ጥግ ያየሁበት አርባ ምንጭ ዶርዜ ላይ ነውና ምን ነው ካለ ካለ ምን ነው አለው እዞኝ እንደዚህ ያልክ ላራግበው እና ወዲያው የቅድም ሄድክ ስትለኝ ወደዛ ጋር ነው የሄድኩትና ሁልጊዜ ሚስም አላረጋቸው የህብረተሰብ ክፍሎች ናቸውና እኛ ኢትዮጵያኖች እንደዛ እንድንኖር ነው እየተፈቀደ ነው የተፈጠር ነው። በጣም ደስ ይላል። ጨርሳችኋል? እንዴት ነበረ? እኔ ኢንጆይ ነው ያደረኩት።
በጣም ኢንጆይ አድርጌዋለሁ፣ ወድጄዋለሁ በጣም። ወይ ሴትዮዋን ማን እንደሆነች ግን ስልኳን ትሰጡኛላችሁ? እንቀስቅስ። ናይስ። ለማንኛውም በድል አጠናቃቸዋል። ስለዚህ 25,000 ብር ተሸልሟል። ፈልጉት ነገር ካለ አዳዲስ ስራዎች ካሉ ቲያትሮች፣ ፊልሞች። ቲያትር ነው እየሰራሁ ያለሁት በአሁን ባለው ሰዓት በዋናነት ማለት ነው። 3 ቲያትሮች አሉኝ። ቅዳሜ 8 ሰዓት ላይ 12 እንግዶች፣ ቅዳሜ 12 ሰዓት ላይ ባሎችና ሚስቶች በኢትዮጵያ ብሔራዊ ቲያትር፣ ዘወትር ሐሙስ በዓለም ሲኒማ ደግሞ የራት ግብዣ የተሰኘ አዲስ ቆንጆ ኮሜዲ ቲያትር ደግሞ በቅርቡ ከፍተናል። ሰው ወዶታል። በጥሩ ሁኔታ ሰዎች እየመጡ እያዩ ጥሩ አስተያየታቸውን እየሰጡ ነው ያሉት። ተስፉ ብርሃን ያለበት፣ ተፈራው መብራቱ ያለችበት፣ ሊና ሲሳይ ያለችበት፣ እኔ ያለሁበት። እንግዲህ በትወናው 4 ሰዎች እንሳተፍበታለን። ቆንጆ ቲያትር ነው። ወደፊት እንግዲህ ከህፃናት ጋር ተያይዞ ሌሎች የምንሰራቸው ነገሮች ይኖራሉ። ወደ ህዝብ የምናመጣቸው በቲክቶክም በዩቲዩብም በተለይ የምናመጣቸው ነገሮች ይኖሩናል። እንግዲህ እግዚአብሔር ሲፈቅድና ሁኔታው ሲሳኩ እነሱን ነገሮች እንግዲህ እናቀርባለን ማለት ነው። በዚሁ የቲያትር ባህል የማየት ባህል እንደገና ተመልሶ ቢመጣም እንላለን አይደል? በጣም ደስ የሚል ነው። ምክንያቱም ላይቭ ፐርፎርማንስ ነው። ስለዚህ ሁላችሁም ቲያትሮቹን ተጋበዙ እዩ እንላለን። ለማንኛውም ካሌብ ብሔራዊ ቲያትር ነው እየሰራ ያለሁት። አሁን የቲያትር ክፍል እየመራሁ ነው ያለሁት እና እንደ ናሽናል ቲያትር እንዳልከው ነው ቲያትር መታየት አለበት። እንደ ናሽናል ቲያትር ከማክሰኞ እስከ እሁድ ቲያትሮች አሉን። ማክሰኞ ሀረግ የተባለ ቲያትር እናሳያለን። ረቡዕ ደጋግ ሰይጣኖች የሚባል ቲያትር አለን። ሐሙስ የሰይጣንም ደጋ መጥቶ ማየት ነው። ሸንጋይ የሚል ባለቃ ገብረሃና ህይወት ዙሪያ ያጠነጠነ ቲያትር አለን። አርብ ዴጊያ የሚባል ቲያትር፣ ዴጊያ ስፔሻሊ ቱፊታይ ቲያትር ነውና መኤኒት ደርሰን ነው የተመለስነው። የዛሬ ሳምንት ይሄን ይዛ ነበር ነው። የሚገርም ቅድም ያልከው አይነት ንጹህነት ያለበት የት ነው? መኤኒት ደቡብ ምዕራብ ኢትዮጵያ ኦልሞስት ሱዳን ቦርደር ላይ። አዎ እዛ ነው ሄደን የመጣ ነው። እሱን ቲያትር ነው የተወለደበት ምድር ላይ ያሳይተን የመጣ ነውና በጣም ቆንጆ ቲያትር ነበር። የዶክተር አንዱዓለም አባተ ድርሰት ነው። ስቲፍ ነው ያዘጋጀው፣ ስቲፋኖስ ከበደ። ናሽናል ቲያትር ነው ፕሮዲዩስ ያደረገውና አርባ እሱን እናሳያለን። ቅዳሜ 8 ሰዓት ላይ 12 እንግዶች አንድ ያለበት ቲያትር ነው። ባሎችና ሚስቶችም ሁለቱም ፈረቃ አንድ ይተውናል እና ሁለት ቲያትር ተውናል። ሁለት ቲያትር ነው ናሽናል ቲያትር። ስለዚህ እዚህ ቢሮ ውስጥ ነገር ነው ያለ ነው ብዬ ነው ማሰብ። ስለዚህ አንድ አብራችሁ ስለምትሰሩ በቲያትር ስለምትገናኙ ቋንቋችን አንድ አይነት ነው እና ቅዳሜ 8 ሰዓትም 11 ሰዓትም አለን። እሁድ 8 ሰዓት ንጉስ አርማ ቲያትር። አዎ ማታ ላይ ደግሞ ምየብረቷ የሚባሉ ቲያትሮች አሉ። እነዚህ ቲያትሮች ሰዎች ላይዋቸው ይገባል ብለን የምናምናቸው ነው። ስለኛ የሚያወሩ ነው። ስለዚህ ሁሉም ተመልካች መጥቶ ቲያትራችንን እንዲያይጋብዛለሁ። በጣም ደስ ይላል። ለማንኛውም አክብራችሁን ስለመጣችሁ በጣም ነው የምናመሰግነው። የምንወድ የምናከብር ጽነጽ እንወዳለን፣ እናከብራለን። ነፍስን በሰገነት ያኑርልን። ለማንኛውም ቀሪ የእሁድን በኢቢኤስ ፕሮግራሞች ይቀጥላሉ። እንወዳችኋለን። መልካም የእረፍት ቀን። ውድ የኢቢኤስ ቴሌቪዥን ተመልካቾች፣ ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የእርሶ ቀዳሚ ምርጫ።